እግዚአብሔር በችግር ውስጥ ስናልፍ ለምን ዝም ይላል? ይህ ጥያቄ ለብዙዎች እጅግ ፈታኝና አንዳንዴም ተስፋ አስቆራጭ የሚሆን ጥልቅ ጥያቄ ነው። ሰዎች በሕይወታቸው መከራና ችግር ሲገጥማቸው እግዚአብሔር የት አለ? ስጠራው ለምን ዝም አለ? ብለው መጠየቃቸው የተለመደ ነው። በችግራችን ሰዓት እግዚአብሔር የከዳን፣ የረሳን ወይም ፊቱን ያዞረብን መስሎን ሊሰማን ይችላል። ይህ ስሜት የሚመጣው ካለን እምነት ከመፈለግና ካለ ጥልቅ ትስስር የተነሳ ነው። የእግዚአብሔር ዝምታ አለመኖሩን ሳይሆን የአሰራር ዘዴውን ያሳያል። ዝምታ የእግዚአብሔር የመጀመሪያው ቋንቋ እንደሆነ ይታመናል። እኛ በቃላትና በጩኸት መልስ ስንፈልግ፣ እርሱ ግን በዝምታ ውስጥ ትልቅ ምስጢርን ሊያስተምረን ይፈልጋል። ዝምታው የንግግር ማቆም ሳይሆን ሌላ አይነት ጥልቅ የመግባቢያ መንገድ ነው። እግዚአብሔር በችግር ውስጥ ስናልፍ ዝም ያሉ የሚመስልባቸው ምክንያቶች በመንፈሳዊ እይታ በብዙ ጊዜ በጥልቀት ይተነተናሉ። ይህ የእግዚአብሔር ዝምታ ለብዙዎች ፈታኝ ቢሆንም የሚከተሉት ነጥቦች እንደ ዋና ምክንያቶች ይጠቀሳሉ። አንደኛው ለትልቅ ዓላማ እየሰራ ስለሆነ። እኛ የምናየው የወቅቱን ሕመም ብቻ ነው። እግዚአብሔር ግን የሕይወታችንን ሙሉ ገጽታ ያያል። አንዳንድ ጊዜ ዝምታው ለትልቅ በረከት ወይም ለተሻለ ለውጥ እየሰራ ስለሆነ ዝም ይላል። በችግር ውስጥ ማለፍ ጥንካሬን ያመጣል። በመጽሐፍ ቅዱስ ሆነ በታሪክ ውስጥ ብዙ ቅዱሳን ሰዎች በታላቅ መከራ ውስጥ ሲያልፉ እግዚአብሔር ዝም ያለባቸው ጊዜያት ነበሩ። ሆኖም ያ ዝምታ በኋላ ላይ ለሚመጣ ትልቅ ድል ወይም ለብዙዎች መዳን ምክንያት ሊሆን ችሏል። መከራና ችግር የሰው ልጅን ማንነት የማጥያ መንገዶች ናቸው። በዝምታ ውስጥ ስናልፍ ትዕግስትና ጥንካሬን እንለማመዳለን። አንዳንድ ጊዜ ዝምታው አይሆንም ማለት ሳይሆን ቆይ ወይም ገና ነው የሚል ትርጉም አለው። እኛ የምንፈልገው ነገር አሁን ላይ ጉዳት ሊያመጣብን ስለሚችል ወይም ደግሞ እግዚአብሔር ከኛ ሐሳብ በላይ የሆነ የተሻለ ነገር እያዘጋጀ ስለሆነ ሊሆን ይችላል። አንድ ዘር መሬት ውስጥ ተቀብሮ ሲበቅል በታላቅ ዝምታ ውስጥ ነው። በሕይወታችንም ውስጥ ታላላቅ ለውጦችና እድገቶች የሚመጡት በጩኸት ሳይሆን በዝምታ ውስጥ ነው። የእግዚአብሔር ዝምታው እኛን ለቀጣይ የሕይወት ምዕራፍ እያዘጋጀን ያለበት ጊዜ ሊሆን ይችላል። አንዳንድ ጊዜ በሕይወታችን የሚከናወኑ ነገሮች እውነተኛ መሆኑ ይረጋገጣል። ሁኔታዎች ሁሉ ምቹ ሲሆኑ እግዚአብሔር መከተል ቀላል ነው። ነገር ግን እውነተኛ እምነት የሚታወቀው በችግር ጊዜ ነው። እግዚአብሔር ዝም ያለ የሚመስልባቸው ጊዜያት በመንፈሳዊ ጉዞ ውስጥ የነፍስ የጨለማ ሌሊት ተብለው ይጠራሉ። በእነዚያ የጨለማ ጊዜያት ወርቅ በእሳት እንደሚጠራ እምነታችንም በተግባር ይፈተናል። ቅዱሱ ቃል በማየት ሳይሆን በእምነት እንመላለስ እንደሚለው እግዚአብሔር ዝም ሲል እኛን በመንፈሳዊ ሕይወታችን በእምነት እንድንበስል እያደረገን ነው። አንድ ወላጅ ልጁ መራመድ ሲጀምር እጁን ይለቀዋል፣ ዝም ብሎ ይመለከተዋል። ይህ ዝምታ ግድ የለሽነት ሳይሆን ልጁ በራሱ እግር መቆም እንዲችል የሚደረግ ድጋፍ ነው። እግዚአብሔርን በዝምታ ውስጥ እምነታችን እንድንለማመድ ያደርገናል። ዝምታ እምነታችን ከስሜት በላይ መሆኑን የሚረጋገጥበት ጊዜ ነው። በምናይበትና በምንሰማበት ጊዜ ማመን ቀላል ነው። ነገር ግን ምንም በማንሰማበት ወቅት መታመን የእውነተኛ እምነት መለኪያ ነው። ሦስተኛው ራስን የመመርመር ዕድል ይሰጣል። የእግዚአብሔር ዝምታው ለምንድን ነው የምጸልየው ወይም ፍላጎቴ ምንድን ነው ብለን ራሳችን እንድንጠይቅ ያደርገናል። በዝምታ ውስጥ ቆም ብለን ስናስብ ካልተመለሱ ጥያቄዎቻችን ይልቅ ስለተሰጡን ነገሮች የምናመሰግንበት አዲስ ልብ ልናገኝ እንችላለን። ዝምታው በውስጣችን ያሉትና ለጸሎታችን መልስ እንቅፋት የሚሆኑ ነገሮች እንድንመረምርና እንድናጸዳ ዕድል ይሰጠናል። ዝምታ ሲሰፍን የውጫዊ ጫጫታ ይቆማል። ያኔ ነው ወደ ውስጥ ተመልክተን የምፈልገው የእግዚአብሔር ስጦታ ነው ወይስ ፊቱን? በእውነት እየሰማሁት ነው ወይስ የራሴን ፍላጎት ብቻ እያስተጋባ ነው ብለን የምንጠይቀው? ዝምታው ማንነታችንን የሚያሳየን መስታወት ነው። አራተኛው በሌላ መንገድ እየተናገረን ሊሆን ስለሚችል። አንዳንድ ጊዜ እግዚአብሔር ዝም ያለ የሚመስለን እኛ የምንጠብቀው አይነት ድምፅ ስላላሰማን ሊሆን ይችላል። እግዚአብሔር በቃል ከመናገር ይልቅ በተግባር የሚናገርባቸው ጊዜያት ብዙ ናቸው። እኛ መልስ የምንጠብቀው በድምፅ ሊሆን ይችላል። እርሱ በዝምታ ውስጥ ሆኖ ነገሮችን እያስተካከለ፣ በሮችን እየከፈተ ወይም ካልተፈለገ አደጋ እየጠበቀ ሊሆን ይችላል። እኛ ዝምታ ሲሆን መልስ የለም ብለን እናስባለን። ነገር ግን አንዳንዴ ዝምታው
ራሱ መልስ ነው። የምንጠይቀው ነገር ለኛ የማይጠቅም ለጊዜው የማይሆን ወይም ከትልቅ ሕይወት ግባችን ጋር የማይሄድ ሲሆን ዝምታው ይህ መንገድ አይሆንም የሚል ጥቆማ ነው። ዝምታው ግለሰቡ በስሜት ወይም በሚታዩ ተአምር ላይ ብቻ ሳይሆን ባለፈው ባገኘው ተስፋና እውነት ላይ እንዲቆም የሚያስተምርበት ወቅት ነው። ዝምታ ማለት ነገር ግን ማድረግ ያለብን ስሜታችንን ሳንደብቅ እግዚአብሔርን ለምን ብለን መጠየቅ ነው። ሐቀኝነት ከእግዚአብሔር ጋር ያለን ግንኙነት ያጠናክሯል እንጂ አያበላሸውም። ሁሉንም ነገር መረዳት እንደማትችል አምነህ ተቀበል። የፈጣሪ ዕቅድ ከኛ አእምሮ በላይ እንደሆነ አስታውስ። አሁን ባይገባኝም መጨረሻው ግን ለመልካም ነው ብለህ ራስን አሳምን። ዝምታው ጊዜያዊ ነው። ልክ ሌሊቱ አልፎ ፀሐይ እንደምትወጣ ሁሉ የዝምታው ወቅት አልፎ ድምፅ የሚሰማበት ጊዜ ይመጣል። እስከዚያው ግን በትዕግስት መቆም ትልቅ ሥራ ነው። ኢዮብን እግዚአብሔር ለረጅም ምዕራፎች ዝም ብሎት ነበር። ዮሴፍ በወህኒ ቤት ውስጥ ለዓመታት የእግዚአብሔርን ዝምታ አሳልፈዋል። ዳዊት በበረሃ ሲሰደድ ዝምታ ገጥሞታል። እነዚህ ሰዎች ዝምታው እንዴት ወደ ታላቅ ክብር እንደመራቸው ማየት ለአንተ ትልቅ ብርታት ይሆንልሃል። ዝምታው ድልድይ እንጂ መድረሻ አይደለም። ድልድዩን በእርጋታ ተሻገረው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆነው